አታውቁ ኮፕሊንግ ሼር ታብታብ አድርጉት እንዲቋረጥ እኔ አልፈልግም አው እንዳይቋረጥ ታብታብ ኮፕሊንግ ሼር አድርጉ ሜምበር ሁኑ እንትን እኔ አሁን የሆነ ማለት እንደዚህ ስላችሁ ሌላ ነገር አስባችሁ እንዳይመስላችሁ እንዳይቋረጥ ስለፈለኩ ነው እኔ ብቻ ስለሆነ ያወራው ያለሁት ቲክቶክ ወይ ነገር እየፈለኩ መስሎት እንዳያቋርጠው ፈርቼ እንደዚህ የሆነ ነገር ኮፕሊንግ ሼር ታብታብ ሜምበር ምናምን ስትሆኑ እንደዚህ ዝም ብላችሁ ይሄ አበባውን ምናምን ስትሰጡ ቲክቶክ ምን ያስባል አይ ሌላ ነገር አይደለም ብሎ እንዲያስብ እናርገው ፕሊዝ ከቻላችሁ አውቃለሁ ምን ማለት ላይጠበቅብኝ ይችላል ግን እንግዲህ ሳይነገራችሁ ምን ማትችሉት ነገር ስላለ ታብታብ ኮፕሊንግ ሼር እና ይሄን አድርጉት እጃችሁ ነው የሚሰራው ባይምራችሁ ስሙ ስለዚህ አሁን የሞላውን 99% ችግርሽን ቀርፈሽ አጉድለሽ ቀንሰሽ በእግርሽ ቁመሽ የተሻለ ሰው ሆነሽ በተሻለ መንገድ የተሻለ ህይወት ሊኖርሽ እንደመሯሯጥ በችግር ላይ ችግር ቴንክ ዩ መፍጠር አያስፈልግም ከዛስ ምን ሆነ ማኪያቶ መገባበዝ ጀመሩ ይሄም ችግሩን ያወራል ከዛ አይዞህ በቃ እኔ ከዚህ በኋላ አግዛሃለሁ ከጎን ቆማለሁ እኔ ምን ላድርግልህ ምን እንዳደርግልህ ነው የምትፈልገው በቃ ስልክ እንቀያየርና እኔ ስራ ቦታ መመለስ ስላለብኝ በቃ ደውልልሃለሁ አይዞህ በቃ እኔም ኢጃዛ ቤትም ከፍልልሃለሁ ከያዘችው ልትልከው ወደ ቤተሰቦቿ ልትልከው ካለችው ብር ላይ 500 ብር ገጨችው 500 ድርሃም መንገድ ላይ ሞል ላይ ላገኘችው ሰውዬ 500 ብርና ስልኳን ማለት ስልክ ቁጥሯን እሱም ብቻ አይደለም 500 ብር የሰጠችውን ስጦታ ልገራችሁ በዛች ቀን በዛች ቅጽበት በዛች ደቂቃ 4 ነገር ሰጠችው 500 ብር ቁጥሩ 1 ስልኳን 2 ልቧን 3 ቤት ተከራይችለት 4 እዛ ቁጭ ብላ ብር ሚልክላት ልጅ ሄሎ አብዱልቃድር كيف حالك تمام قال لي كلا አዳው ወንድሜ ድምቁ ገና ያየችውን ዛሬ ያየችውን ወንድሜ እዚህ መጥቶ በድንገት አግኝቼው ቤት ምናምን በቃ ከምሰጥ ብር ላይ ትቀንሳለህ 300 ብር ክፈልልኝና ቤት አስገባው ወንድሜ ነው ምናምን ብላ ወዲያው እዛ ቁጭ ብላ ቤት ተከራየች ከሶች ጋር 1 ብር 500 ብር ለጁ ሰጠችው 2 ብር ለከፎን ነገር ገብቶላታል ልጁ የሆነ አሁንና እንሳ እንዴት ነው ገዳው የሆነ ነገር እኮ እናንተ ልባችሁና አይምሯችሁ የሆነ ቦታ ላይ የሆነ ማግኔት ሳይሆን አይቀርም እንደዚህ የሆነ ሳይንሶች ያላወቁት የእናንተ ነገር አለቀሰች እሱ ሲያወራ እምባዬ ነው እንደዚህ አለቀስኩ አለች ደሞ እኮ አንዳንዴ ምን አይነት ጉድ ውስጥ እኔ ይቅርታ አድርጉልኝና መቼም ልፋት ነው ድካም ነው አናቃለን በመጥተው የከተማ ልጅ ነን የአዲስ አበባ ልጅ ነን አሁን መቼም እየሰማሽ ነው የምትሆኚው እንግዲህ ከቻልሹ ቻዩ በኋላም ልትሳደቢም ከፈለግሽ ተሳደቢ የአዲስ ገበያ ልጅ ነች የአዲስ ገበያ ልጅ አብሲት ቀቅዬ ጎመን ጠብሼ ምናምን የምትሉ ያራዳ ልጆች የምትባሉ ነን ብላችሁ የምታወሩት እናንተ ናችሁ እንግዲህ ለዚህ ችግር ልትደረጋችሁ ያላችሁ የሆነማ ነገር አለ ከዛስ 4 ነገር አስረክበው በዛች ቅስበት ከሰል አይደለም የምታስመጪው ወይም ደግሞ የሆነ ማዳበሪያ አይደለም እህል አይደለም የምታስመጪው ወንድምሽን የቤተሰቦችን አንዱን አካል ነገ ችግር ቢፈጠር እሷን ችግር የከተተችው ነው እንጂ የምትባሉ እሷ ተሳስታ ነው የሚባል እንኳን ነገር የሌለው ነገር እኮ ዛሬ አንዱ ታውቃላችሁ የሥራ ማስታወቂያ ለቅቄ ነበር አንዱ ወንድ ልጅ እኔ በህይወት ዘመኔ እንደዚህ አንዴ ላግኝህ ብሎኝ እኔ ወንድ ልጅ በዚህ ልክ እኔ ሲያለቅስ እህቴ አመጣችኝ 400 ሺህ ብር ከፍላ አመጣችኝ የአንድ ወር ቤት ክራይ ከፈለችልኝ ከዛ ስልኳን ብሎክ አረገች ጠፋች ከቤተሰብም ከራሷም ጠፋች በቃ ነግራኛ ከዚህ በኋላ ያለኝን ሁሉ አደራርጌ አምጥቻለሁ ከፈለክ ስራ ካልፈለክ አትስራ አብላ አውጥታ ጣለች እሷ ትክክለች በጣም እኔ ጀግና ነሽ ነው ያልኩት ከፊቱ ላይ ነው እሷ በቃ ምን ታዲያ
ያላትን ሁሉ አጣች በአንተ ምክንያት። አንተ እዚህ መተህ ደግሞ ብታለቃቅስ ምን ምንድን ነው የሚፈጠረው? እንዴ ወገን ስጋው አይደለም ወንድሙ አይደለም። እዚህ ተርቤ እዚህ መስጊድ ነው ማድረው። አንዳንዴ መስጊድ አድራለሁ፣ አንዳንዴ ሰዎች አስጠጉኛል፣ አንዳንዴ ጓደኞች ጋር ሄዳለሁ ምናምን። ነገርኳችሁ። ደላሎች እኮ በጣም የሚያጣፍጥ እኔ ያመጣሁትን ሰው እንዴት ወገኔን እጥላለሁ አምጥቼ ቀጥታ ወደ ስራ ነው ማስገባው ይላሉ። አምጥተው ወደ ስራ የሚያስገባቸው ቦታ ብታዩት ደግሞ የሰው ልጅ ይሰራል በዚህ ቦታ ላይ ሰርቶ ሰው ይሆናል ብላችሁ በትልቅ ባስ ይጫኑና የሆነ በረሃ ላይ ሄዱና ሰው ልጅ የማይሰራውን ስራ ነው የሚያሰሯቸው። አምናችሁበት ነው የምትመጡ። ተጠንቀቁ። ስለዚህ ቲክቶክ ላይ አይቺው በቲክቶክ ላይ አይቺው አትበሉ። እንደሱ አይነት አመጣጥ የለም። ይኸውላችሁ አዲስ አበባ ኤጀንቶች አሉ፣ ህጋዊ የሆኑ ኤጀንቶች። የሆነ ነገር ቢፈጠር በሱ ላይ የሆነ ነገር ሪስክ የሚወስዱ ህጋዊ ቤተሰብ መጥቶ አይቶት ያን ቦታ አይቶ አጥንቶ አረጋግጦ፣ ምክንያቱም ሰው ነው የሚመጣው። የሆነ ችግር ቢመጣ ገንዘቡንም ልጁንም አምጥተህ ልታስረክበን ተባብላችሁ ተፈራርማችሁ ነው መላክ ያለባችሁ። ማስመጣት እንኳን ካላችሁ ግን እኔ አሁን የምመክራችሁ ዱባይ ላይ በጣም የብዙ ወንዶች ህይወት እየተበላሸ የብዙ ወንድሞች ህይወት እየተበላሸ ሚዩት አድርግ። ተጠንቀቁ። ያሳዝናል፣ እንደ ወገን ያሳዝናል። ቲክቶክ ላይ 50 እንደው እሱንም እኮ ያው የእናንተን ፍላጎት ስለማውቀው 75% እንትን 50 ነው እምነት የሚኖርባችሁ። 50 ከባድ ነው። በቃ ከቻላችሁ 10% ነው ልታምኑ፣ 90% ውሸት እንደሆነ ነው ሚዲያ ነው። በጣም አሁን ደግሞ ይሄውላችሁ ከዚህ በፊት የሆነ ነገር ተናግሬ ነበር። እሺ ዘሪቶ አያዋለሽ አሁን እግዚአብሔርን እኔ ያስፈራራችኋለሁ እንደተጠነቀቁ። ይሄ ጥንቃቄ ነው። እኔ ልንገራችሁ፣ እኔ እንደ ወንድም ባስፈራራችሁ አትፍሩ፣ ብነግራችሁ እንደ ሌላ ነገር አትፍሩ። እግዚአብሔርን እላችኋለሁ እየባሰ እንጂ እየቀነሰ አይመጣም። ደግሞ በጣም አሁን የተደራጁ ሌቦች እኔ ጊዜ በፊት ተናግሬያለሁ። አሁን ብቻዋን ሴት ልጅ ስትል ፖርሳ እየተነጠቀች ሌብነት ተጀምሮ በየቦታው ነው የምነግራችሁ። ሴት አደና በኃይለኛው ተጧጡፋ ጉሩብ በደንብ አደው ይኸውላችሁ ጥንቃቄ አለው። ራሳችሁን ነው መከላከል ያለባችሁ እንጂ የማይመለከታችሁ ቦታ አትሄዱ፣ የማያገባችሁ ቦታ አትሄዱ። የመጣችሁት ለስራ ነው። አዲስ ሰው ወደ እናንተ ህይወት ሲመጣ ተጠንቀቁ። ማን ነው ምን ፈልጎ ነው ምናምን አይደለም የሚባለው። ለምንድን ነው የመጣው ይሄ ሰው? ማን ነው ያስመጣው? በምን ምክንያት ነው የመጣው? ሞል ላይ ተዋወቃት ልጅታ። ሞል ላይ ሆን ብለው ወንዶች አሉ ልንገራችሁ፣ በየሞሉ ከዛ አበሻ ነች። ባንክ ብር ከባንክ አካውንቷ ላይ አውጥታ ወደ ቤተሰብ ልትልክ ነው እና ባንክ ውስጥ ሞል ውስጥ ያገኛታል። ያው ፀጉራቸውን ፍሪዝ አድርገው ዝንጥ ብለው ምናምን ችግር የለም። የመልክ የቁንጅና ጉዳይ አይደለም። አሁን
አሁን ይሄ መልክ፣ ቁመና፣ ቁንጅና ምናምን ጸባይ ሸጋ ምናምን የምትመርጭበት ሰዓት አይደለም። አሁን ወጥረሽ አንገትሽን ደፍተሽ ነገሮችን ከዚህ ህይወት ወጥተሽ በዚህ ህይወት እያለሽ የሚወድሽ ሰው ውሸታም ነው። ለጥቅም ነው የሚፈልግሽ። ከዛስ ሞል ላይ ታገኘዋለች። ሰላም ሀበሻ ነህ? አዎ ሀበሻ ነኝ። እንዴት ነሽ? ደህና ነሽ ወይ? አንዴ ለአንድ 10 ደቂቃ ላውራሽ ይላታል። አረ ችግር የለውም እንደውም ሻይ ቡና እንበል አልኩት አለች። ከዛ ሻይ ቡና እዛ ሞል ውስጥ አንድ የሆነ የካፌ ውስጥ ቁጭ አሉ። ማውራት ጀመሩ። ታሪኩን ነገራት። እኔ ኢትዮጵያ ውስጥ እንዲህ ነበረኝ፣ ግብር እንደዚህ ሆኖብኝ። ያው ታውቃላችሁ እኛ ወንዶች ለሴቶች የምናሳምንበትን መንገድ፣ ሴቶች ደግሞ ብለው አፋቸውን ከፍተው ወይ የኔ አባት የኔ እናት እንዲህ አድርጋኝ፣ ጓደኛዬ ቺት አርጋብኝ፣ በሷ ተናድጄ ነቅዬ ንብረቴን ሁሉ ጥዬ መጥቼ እያለ የሚያወራት ለልጅቷ ነው። ሰማችሁ? በደንብ ጠጥታ ሰማችሁ? የኔ አባት በቃ እኔ አግዛሃለሁ፣ እዚህ ሰው የለኝም ምናምን ብሎ ደግሞ ደስ የሚለው እምባኩ ይመጣል። አቤት ደስ ሲል እኛ ወንዶች